ምዕራፍ 5 ክፍል 2 የመልካም ነገር ጥላት ሰይጣን ግን በእግዚአብሔር ዘንድ ሞገስን ባለሟልነትን ባገኙበት በቁርባኑ ምክንያት በአዳምና በሔዋን ቀና። በዚህም የተነሳ በሰው አምሳል በሚታይበት ገንዘብ ስለት ከሆኑ ድንጋዮች መካከል ስለት የሚቆርጥ ድንጋይን ፈጥኖ ያዘ። ሂዶም በአዳምና በሔዋን ዘንድ ቆሞ፣ አዳምም ከመሠዊያው ላይ ወጥቶ ነበር፣ ጸሎትም ጀምሮ ነበረ። እርሱም እጁን ወደ እግዚአብሔር ዘረጋ፣ በእርሱ ዘንድ ባለ በስለት ድንጋይ መምታቱን አፈጠነ። የአዳም ቀኝ ጎኑ ወጋው፣ ከጎኑም ደም ውሃ ወጣ። አዳምም እንደ ሞተ ሰው ሆኖ ከመሠዊያው ላይ ወደቀ። ሰይጣንም ሸሸ። ሔዋን መታም አነሳችው፣ ከመሠዊያው በታችም አስቀመጠችው። በእርሱ ላይም ታለቅስ ነበር። አዳምም ቁርባኑን በመሠዊያው ላይ ባሳረገ ጊዜ ከጎኑ የወጣው ደም በቁርባኑ ላይ ፈሰሰ። እግዚአብሔር የአዳምን መሞት ወይም መውደቅ አየ፣ ቃሉንም ላከ፣ አነሳውም። ቁርባንህን ፈጽም አለው፣ በጣም አስደስቶኛል፣ ምንም ጉድለት የለበትምና። እግዚአብሔርም አዳምን አለው፣ ዳግመኛ እኔ በዚች ምድር እንደዚህ ይደርስብኛል፣ እወጋለሁ፣ ጎኔም ደምና ውሃ ይወጣል፣ በሥጋዬም ይፈሳል። ይህ እውነተኛ ቁርባን ነው። በቁርባኑ መሠዊያ ላይ ፈጽሞ ያርጋል። እግዚአብሔርም አዳምን ቁርባኑን ይፈጽም ዘንድ አዘዘው። ቁርባኑን አቅርቦ ከፈጸመ በኋላ በእግዚአብሔር ፊት ሰገደ። ለእርሱ ስላሳየው ምልክትም አመሰገነው። እግዚአብሔር አዳምን በዕለተ እሑድ ፈወሰው። ይህም 50ኛው ቀን የሰባተኛ ሱባዔ መጨረሻ ዕለት ነው። አዳምና ሔዋን ግን ወደ ተራራው ተመለሱ። እንደ ልማዳቸው ወደ ቤት መዛግብት ወይም ዕቃ ቤት ተመለሱ። አዳም ከገነት ከወጣ 142 ቀን ተፈጸመ። በነጋ ጊዜ አዳምና ሔዋን ከቤታቸው ወጡ። ከቤት ወደ ስንዴያቸው ቦታ ወደ ምዕራብ ጫፍ ወረዱ። እንደ ልማዳቸው በዛፍ ስርም መጥተው ከበቧቸው። እንደ ልማዳቸው በዛፉ ስር ተጠልለው ብዙ ሰራዊት መጥተው ከበቧቸው። ሰይጣንም በክፋቱ ይሆን ያደረግ ነበረ። አዳም በገቢ ወይም በግብረ ሥጋ ግንኙነት ምክንያት ድል እስኪነሳ ድረስ ከዚህ በኋላ የመልካም ጥላት ሰይጣን መልአክ መሰለ። በእርሱ አምሳልም ሌሎች 2 ነበሩ። ለአዳም ወርቅ፣ ዕጣንና ከርቤ እንዳመጡለት መላእክትም 3 ነበሩ። በአዳምና በሔዋን ፊት አለፉ። እነርሱም በዛፍ ስር ነበሩ። ሽንገላን ተመላ ጥሩ ነገር ከአዳምና ከሔዋን ጋር እጅ ተነሳሱ። አዳምም ፊታቸውን መልካም ነገራቸውን በተመለከተ ጊዜ ቆሞ ተቀበላቸው፣ ወደ ሔዋንም አመጣቸው። ሁለቱም ተቀመጡ። የአዳም ልቦናም ደስተኛ ነበረ። እርሱ ወይም አዳም ወርቅ፣ ዕጣን፣ ከርቤ ያመጡለት መላእክት እንደሆኑ በልቡ አሰበ። እነዚያ መላእክት አስቀድመው ወደ አዳም በመጡ ጊዜ ከእነርሱ የተነሳ እረፍት፣ ደስታ በእርሱ ላይ ነበረ። መልካም የሆነ ምልክቶችን ይሰጡት ዘንድ እንደመጡ አስቧልና ሰይጣን እንደሆነ አላወቀም። ስለዚህ በደስታ ተቀብሎ ከእነርሱ ጋር ተቀመጠ። ከእነርሱ ታላቁ ሰይጣን እንዲህ አለ፣ አዳም ሆይ ፈጽሞ ደስ ይበልህ። እነሆ እግዚአብሔር አንዲት ነገርን እነግር ዘንድ ወደ አንተ ላኮናል አለው። አዳምም ምንድነው አለ። ሰይጣን ነገሩ ቃሉ ቀላል ነው፣ እርሱም የእግዚአብሔር ቃል ነው። ካልሰማህ እኛ ወደ እግዚአብሔር እንመለሳለን፣ ቃላችን እንዳልተቀበልክም እንነግረዋለን።
ዳግመኛ ሰይጣን አዳም ሆይ ከኛ የተነሳ አትፍራ፣ መንቀጥቀጥ አይድረስብህ፣ አታውቁምን አለው። አዳምም አላውቃችሁም አላቸው። ሰይጣን እኔ ወርቅ እስከ ቤትህ ተሸክሜ ያመጣውህ፣ ይሄ ሁለተኛ ደግሞ ዕጣን፣ ይህ ሶስተኛ ደግሞ ከርቤ ያመጣልህ ነው። ከተራራው እስከ ቤትም የተሸከሙህ ናቸው አለው። እስከ ቤት ያደረሷቸው ጓደኞቻችን ግን እግዚአብሔር ከኛ ጋር አላካቸውም፣ እናንተ ትጠቅማላችሁና አላቸው። አዳምም ይህን ቃል ከእነርሱ በሰማ ጊዜ አመናቸው። እግዚአብሔር የተናገረውን ቃል ተናገሩ፣ እኔም እቀበለዋለሁ አላቸው። ሰይጣንም እንደምትቀበለው ማልልኝ፣ ቃል ኪዳንም ግባልኝ አለው። አዳም እኔ መሐላና ቃል ኪዳን አላውቅም አለው። ሰይጣንም እጅህን አውጣት፣ በእጄ ላይም አስቀምጣት፣ የእግዚአብሔር እውነት ሕያው ሆኖ የሚኖር ከአርያም ወደ ሰማይ ያርግ፣ መሬትን በውኖች ላይ ያጸና እና ከአራቱ ባህርያት የፈጠረኝ እኔ ቃል ኪዳኔን አላረክስም፣ ቃሌንም አልለውጥም፣ አላቆሽሽም በል አለው። አዳምም እንዲሁም አለ። ሰይጣን እነሆ አንተ ዘመን አለህ፣ ከገነት ከወጣ ጀምሮ ፈጽሞ ክፉን አታውቅም። እግዚአብሔር ከጎንህ የወጣች ሔዋንን ትወስድ ዘንድ የምትጽናናበት ልጅ ለመውለድም ታገባ ዘንድ አዙሃል። ችግርም ሐዘንም ከአንተ ዘንድ ይርቃል። ይህ ሥራም ከባድ አይደለም፣ መሰናክልም አይሆንብህም አለው። አዳምም ይህንን ከሰይጣን በሰማ ጊዜ ስለ መሐላው ከባድ ሐዘን አዘነ። አዳም ሰይጣንን አለው፣ እኔ በዕድሜ በሥጋዬ እንዴት እዘሙታለሁ? እበድላለሁ። ተቸግሬ ከመሐላዬ ብመለስ እግዚአብሔር ያጠፋኛል፣ ከምድር ገጽም ይደመስሰኛል። እኔ ቀድሞ ከዕፀ በለስ በበላው ጊዜ ከገነት ወደዚች ኃላፊ ምድር አውጥቶኛልና፣ በሌላ በኩል በእኔ ላይ ሞትን አመጣ። ዳግመኛ ይህን ካደረግኩ ሕይወቴን ነፍሴን ከዚች ምድር ይወስዳል፣ ወደ ሲኦልም ያወርደኛል፣ እጅግም ያሰቃየኛል። የምትለኝን ይህን ቃል እግዚአብሔር አልነገረኝም። እናንተ የእግዚአብሔር መላእክት አይደላችሁም፣ ከእነርሱ ወደ እኔ የተላካችሁ አይደላችሁም። እናንተ ሰይጣናት ናችሁ፣ በምትሃት መላእክትን መስላችሁ እንጂ። ከእኔ ወግዱ፣ እግዚአብሔር ይርገማችሁ አላቸው። ሰይጣናትም ከአዳም ፊት ሸሹ። አዳምና ሔዋን ተነስተው ወደ ቤታቸው ተመለሱ። ወደ ውስጥም ገቡ። አዳምም ሔዋንን የሚደረገውን ታያለሽን? አትናገሪምን? በታላላቅ ስሞች ስለመማሌ በእግዚአብሔር ዘንድ ይቅርታን አጣው፣ እጅም ዳግመኛ በሰይጣን እጅ ላይ አደረግኩ አላት። ሔዋንም አዳም ከነገራት የተነሳ ዝም አለች። አዳምም ተነስቶ እጁን ወደ እግዚአብሔር ዘረጋ፣ ይቅር ይለው ዘንድ ከእርሱ ይቅርታን ፈልጓልና፣ ያደረገውን ይቅር ይለው ዘንድም ያለቅስ ነበር። አዳምም እንዲሁ ለጸሎት ቆመ ነበር። ለ40 ቀንና ለ40 ሌሊት ያህል እጁን በመዘርጋት ከረሃቡ ከጽሙ የተነሳ በምድር እስከሚወድቅ ድረስ አልበላም አልጠጣም። እግዚአብሔርም ቃሉን ወደ አዳም ላከ፣ ከወደቀበት አነሳው። አዳም ሆይ በሰማዮች ለምን ማልክ? በስሞቼ ለምን ማልክ? ሁለተኛ ከሰይጣን ጋር ለምን ተስማማህ? አለው። አዳም አለቀሰ። አቤቱ ጌታ ሆይ ይህን ስላውቅ አድርጌያለሁና ይቅር በለኝ አለ። የእግዚአብሔር መላእክት እንደሆኑ አምኜ ነበርና አለው። ይቅርም አለው። ከሰይጣንም ተጠንቀቅ አለው። እግዚአብሔርም ከአዳም ጋር ንግግሩን ፈጽሞ አዳምም ልቦናውን ተጽናና፣ ሔዋንንም ወሰዳት። እንደ ልማዳቸው ለሥጋቸው ምግብ የተዘጋጅ ዘንድ ከቤት ወጡ። ከዛች ሰዓት ጀምሮ አዳም ሔዋንን በሩካቤ ሥጋ ያውቅ ዘንድ ሕሊናው ይፈታተነው ነበር።
ይህን ያደርግ ዘንድ ግን ይፈራ ነበር፣ እግዚአብሔር እንዳይቆጣው። አዳምና ሔዋንም ወደ ውሃ ምንጭ ሂዶ በሚደሰቱ ሰዎች አምሳል በዚያ ተቀመጡ። ሰይጣንም በእነርሱ ቀና። እርሱ ከሰራዊቱ 10ሩ እንደ እነርሱ ያለ ደምግባት የሌለ ደናግልን መሰሉ። ከውሃው ወደ አዳም ወደ ሔዋን ወጣ። እርስ በርሳቸውም ዓለምን የመላች የአዳምና የሔዋን መልክ ገጽ እንመልከት፣ መልካቸው ከኛ የተለየ እነርሱ ከኛ ያማሩ ናቸውና ተባባሉ። አዳምና ሔዋንም ወደ ጫፍ ደረሱ፣ እጅም ነሷቸው። ከእነርሱ የተነሳ እያደነቁ ቀሩ። አዳምና ሔዋን ከደምግባታቸው የተነሳ በማድነቅ ወደ እነርሱ ተመለከቱ። እኛ ከምንኖርባት ምድር ታች መልካም ፍጥረት ያለባት ሌላ ዓለም አለች አሉ። እኒህ ደናግልም ለአዳምና ለሔዋን እውነት ነው፣ ፍጥረታችሁ ብዙ ነው አሉ። አዳምም የምታበዙት በምንድን ነው አላቸው። እኛ የሚያገቡን ባሎች አሉን፣ ከእነርሱም እንጸንሳለን፣ ልጅ እንወልዳለን፣ ልጆችም ያድጋሉ፣ በዚህ እንበዛለን አሉ። አዳም ሆይ የማታምነን ከሆነ እኛ ባሎቻችን ልጆቻችንን እናሳይህ አሉት። ልጆቻቸውንና ባሎቻቸውን እንደሚጠሩ በባህር ላይ ነበሩ። ከባህሩ ሰዎችና ሕፃናት ወጡ። ከነርሱ እያንዳንዱ ሁሉ ወደ ሚስቱ ወደ ልጆቹ ይደርሱ ነበር። አዳምና ሔዋን ባዩአቸው ጊዜ ሄዱ፣ ከነርሱ የተነሳ አደነቁ። እነርሱም አዳምና ሔዋን እነሆ ባሎቻችን ልጆቻችንን ተመልከቱ፣ ጽንስ ሲሆን ግን አታውቁም። አዳም ሆይ ስራውን መጀመር አንተ በሔዋን ላይ እንዴት እንደምታደርግ እናሳይሃለን ብለው አንዱም ሌላውም በአዳም ፊት ክፉ ማድረግን ወይም ሩካቤ ሥጋ መፈጸም ጀመሩ። ከዚህ በኋላ አዳምና አንተም ሔዋን ላይ እንዲህ አድርጉ አሉ። ልጅ ተወልዱ ዘንድ ትተካለህ፣ ትበዛለህ አሉት። ሰይጣን ይሸነግለው ዘንድ በአዳም ፊት ይህንን ያደርግ ነበር። ዳግመኛ ሰይጣን በሐሳቡ እንዲህ አለ። በመጀመሪያ እግዚአብሔር አዳምን ስለ ዕፀ በለስ ከእርሱ አትብላ፣ ከበላ ሞትን ትሞታለህ ብሎ አዞታልና፣ ግርፋት መከራ ከሥጋው እስከሚወጣ ድረስ ዛሬ ይህን ነገር ያደርግ ዘንድ ባታለለው ጊዜ ወደ ሔዋን በቀረበ በወደቀ ጊዜ ያለ እግዚአብሔር ትእዛዝ በሆዷ ይጸነሳል፣ እርሱም ይገለዋል። በዚያን ጊዜ ሰይጣን በአዳም ፊት ይህንን ምትሃት አደረገ። ሊገለው ከምድረ ገጽ ሊያጠፋው ፈልጎ፣ አዳምም የኃጢአት እሳት በሰውነቱ ተቀላቀለ ወይም ተሰማው። ያደረጋት ሩካቤ ሥጋ ይፈጽሙ ዘንድም አሰበ። ነገር ግን ሰውነቱ ይገታ ነበርና እግዚአብሔር ይገድለው ዘንድ ይህን ምክር ለማድረግ ወይም ዝሙት ለመፈጸም ይፈራ ነበር። አዳምና ሔዋን ወደ እግዚአብሔር ይጸልዩ ዘንድ ተነሱ። ሰይጣንና ሰራዊቱ ግን ከአዳም ፊት ወደ ባህር ወረዱ። እነርሱ ወደ መሬት ሲመለሱ ያዩአቸው ነበር። አዳምና ሔዋን እንደ ልማዳቸው ወደ ቤት ወይም ወደ ቤተ መዛግብት ተመለሱ። ይህ የሆነው ምሽት ነው። አዳምና ሔዋንም በሌሊት ወደ እግዚአብሔር ይጸልዩ ዘንድ ተነሱ።